በለ ሮማንሲ ተጀመረ ጋይስ። ላላ ዛሬ በጣም የተለየ ነው። ጭራሽ መተዛዘንም መተቃቀፍም ሀይሚዬ በቃ ማወራ እያጫወታት ነው ጋይስ እዛ ቤት ውስጥ። ለማንኛውም በጣም ነው ደስ ያለኝ። ሲቀጥል ደግሞ ማለት ነው አሾክሻኪዎች፣ አጨብጫቢዎች ቡራን ወዳለው፣ ሀይሚን ወዳለው፣ ሀይሚን አንወዳትም፣ ሀይሚን አንፈልጋትም፣ ከብሩክ ትለይልን የምትሉ ሰዎች አረረረ ሰሞኑንማ ብዙ ሰዎች እየተቃጠላችሁ ነው በእውነት። አታ የቡራ ጓደኞች ራሱ እየተቃጠላችሁ ነው። ኤፍሬምና ፍፄ ደግሞ አትጃጃሉ። እንዱ ፍጹም ራሱ ተጃጃ እኝኝኝኝኝ እወስድሃለሁ አሳይ እንዱ የምትሉ ጠፋችሁ። ለዚህ እኮ ነው የሚያጣሏቸው። እነሱ የሚሰሩበት አይዲያ ስለሌላቸው ነው ሀይሚና ብሩክን የሚያጣሏቸው። እና ዛሬ ኦላላ ነው ኦላላ ሮማንቲክ በቃ ትዳር ያምራቸዋል። በቃ ትዳር ያምራቸዋል። ግን ብሩክ እያኖርካት ያለው ግን ማለት ነው መኝታ ክፍል ትበላላችሁ፣ መኝታ ክፍል ትሰራላችሁ፣ ሽንት ቤት አለው በእኝታ ክፍል ከነ ሽንት ቤት ከነ ሻወሩ ነው የተከራየ እንጂ ቤት አይደለም ብሩኬ እንዴ። እና ታዲያ ኩሽና ካለው አልጋ ስር ምን ምግብ ያሰራችኋል? በፈጣሪ ስም አረ ቡራ የምር እንዴ ምን ሆናችኋል? መስመር አስይዝና ነገሮችን ከዚህ ነገር ውጣ የምር እንዴ ደስ ትላላችሁ። የምር የምታደርጉት አክታችሁ ምናምን በጣም ያምራል። ግን ደግሞ ያንን ቤት ለቀህ ሌላ ቤት መከራየት ትችላለህ። ሀይሚ በጣም ጭቆን ብላለች፣ ደብሯታል። እንዴ ምን ሆናችኋል? እዛው ያን ልብስ አለበሳት። ፕሮሞሽን ነው በቃ ልብሱ እኮ እንዴ። ብሩኬ በቃ አሁንም ቢሆን መስመር ያዝ። የምር የምትሰሩት ስራ በጣም ደስ ይላል። ማርያም በጣም ነው ደስ የምትሉ ሁሌ እንደዚህ ብትሰሩ። ግን ደግሞ ዘላቂ አይደለም። ነገ ጸብ ሊቀሰቀስ ነው። እዩ ልትመጣ ነው። ሌሎች ነገሮች አሉ ያልተፈቱ ነገሮች እና ነገሮችን ቀጥታ ከፈታችሁ በኋላ ነገሩን እንደዛ አይነት ሮማንቲክ ብታረጉ በጣም ደስ ይላል። ግን ሁሉም ነገር ድፍን ብሎ እንዲያልፍ ብሩኬ ጥረት እያደረክ ነው። ግን ደግሞ ነገሮች ተመልሰው ይቀሰቀሱብሃል። ፈተህ ዘላቂ መፍትሄ ይዘህ ብትሄድ ጥሩ ነው። ዛሬ ፍቅር ነገ ጸብ ጥሩ አይመጣም ብዬ አስባለሁ። ግን ደግሞ የሀይሚን ጥያቄ አልተመለሰላትም ገና። ከሰዎች ለመሸሽ ማድረግ እንደዚህ ጥሩ ነው። ግን ደግሞ ትንሽ ሰፋ ያለ ቤት ወይ ተከራይላት እንጂ ሩም ቤት ነው የተከራየላት ምናምን ካልክ ቤት ከተከራየላት ለምሳሌ ቤት ውስጥ አልጋ ብቻ አይደለም ያለው። እውነት ለመናገር ሩም ነው ያስገላት እንጂ ቤት አይደለም። ብሩክ አትዋሽ። ቤት ውስጥ ለምሳሌ የሆነ ሳሎን አለው የምግብ መብያ ቢያንስ፣ ከዛ መኝታ ክፍል ይኖረዋል እንጂ ዝም ብሎ መኝታ ክፍል ብቻ ከሆነ ሩም ነው የሚባለው እንጂ ቤት አይደለም የሚባለው። ሩም ከነ ሽንት ቤቱ ማለት ነው የተከራያችሁት። ያው ሩም ሲያዝ ደግሞ ሽንት ቤት አለው ግዴታ። እና ሌላ ክላስ ምናምን ቢኖረው ቢያንስ የምግብ መስሪያ ቦታ ይኖረው ነበር። ግን እዛው ጋር በማሽን ፈጨች፣ እዛው ጋር ወጥ ሰራች፣ እዛው ጋር በሉ ካላስ አልጋው ላይ በሉ ማለት ነው። ሌላ ቦታ የለውም። ሲቀጥል ደግሞ ማለት ነው እንደዚህ ካሰብክ ትንሽ ሰፋ ያለ ቤት ተከራይላት እና ያንን ቤት ልቀቀው። እዛ ቤት አሁን ተመልሳችሁ ብትሄዱም ችግሮች እንደገና ማፈንገጣቸው አይቀርም። ሌሎች ሰዎችም ይመጣሉ። ፍጹም ታያለህ ይዞት ባይመጣ። ሀይሚ ደግሞ ለማምለጥ ፈራ ተባ እያለ ነበር ብሩኬ። ግን ብሩኬ እስከ መቼ ነው ሀይሚ እንደዚህ አግቶ የሚያቆያት? ሀይሚን እስከ መቼ ነው ከአንድ ክላስ ውስጥ አድርጎ እዛው ምግብ እያበላ በር እየቆለፈባት ምናምን እየሄደ ቪዲዮ እየሰሩ የሚኖሩት? ነው አይሆንም። ይህ ዘላቂ መፍትሄ አይደለም። ዘላቂ መፍትሄ አምጣ። ግን ደግሞ ሰው ሳታስገቡ ስትቀሩ እንዴት ፍቅራችሁ እንደሚደራ አያችሁት አይደለ? አያችሁት እንዴት እንደምታምሩ። ማንንም ሳይገባ ተጣልታችሁ ራሱ ፍቅር ናችሁ። ስለዚህ አሁንም ቢሆን ከዚህም በኋላ ቢሆን ፍቅራችሁን እንትን ለማለት ሰው አታስገቡ። ሲቀጥል ለፕሮሞሽን ያን ቀሚስ ወሰደ አሰራት። ውጭ እንዳትወጣ ወይ ታመልጠዋለች ወይ ከሰው ጋር ትገናኛለች ምናምን በቃ እንዳትወጣ ነው የፈለገው። ልብሱን አምጥቶ ቤት ውስጥ ፕሮሞሽን ያሰራት ሌላ ቦታ ሄዳ ከጠፋችብኝ የሚል ስጋት አለው መሰለና ብቻ ብሩኬ ማለት ነው። አሁንም ቢሆን ዘላቂ መፍትሄ አምጣ። ሀይሚ የምትፈልገውን ነገር አድርግ። እስከ መቼም ቢሆን አግተ ልታቆያት አትችልም። የሆነ ሰዓት ላይ መውጣቱ አይቀርም። ያኔ ደግሞ ውስጡ ያለውን ጥያቄ ድጋሚ ተጠይቃለች። አሁንም መፍትሄ አይደለም ለመቅረቷ መፍትሄ ነው። ሀይሚ እንዳትሄድ ለማድረግ መፍትሄ ነው። ግን ደግሞ ዘላቂ አይደለም። አብሮ የሚያስቀጥላችሁ ዘላቂ ነገር አይደለም። ነገ አሁን ኤፋን ፍፄ ያመጣላል ዛሬ እናልውሰድ ብሎ ጠርቶ እኝኝ ሲሉ ነበረ። ነገ ታያለህ ይዞልህ ሲመጣ። መች ኤፋን ብቻ ያችን አብሳራትን ይዞልህ ይመጣል። ታያለ ፍፄ ማለት ነው። ስለዚህ እሱ እንደዛ ማድረጉ ስለማይቀር ቤታችሁን እንዳለ ቀይሩና ሌላ ቦታ ሂዱ። ማንንም ጓደኛ አታሳዩ፣ ለማንም ጓደኛ አታሳዩ። ምክንያቱም ለጓደኞቻችሁ በማሳየታችሁ ብዙ ዋጋ እየከፈላችሁ ስለሆነ ማለት ነው። ሲቀጥል በነፃ ለምን ብር ተከፍላላችሁ? ዛሩም ይዛችሁ እዚህ ደግሞ ቤት ተከራይታችሁ ረብስ ማም እንዴ ከባድ ነው የምር።
ስለዚህ ብሩኬ አሁንም አስተካክል። ሩም ውስጥ ጨሙቀ መከራውን ማብላት የለብም። ሀይሚን ከፈለካት ማድረግ ያለብን ነገር አድርግ። አስተካክል የተባልከውን ነገር አስተካክል እንጂ ነገሮችን ላለማስተካከል ፍራቻ፣ ሁሉን ነገር በግልጽ ላለመናገር ፍራቻ ሀይሚ አግታ ይዘህ እንዳትወጣ ማድረግ፣ ከሰው ጋር እንዳትገናኝ ማድረግ ምናምን ይሄ መፍትሄ አይሆንም። ያን የመሰለ ፎቅና ምድር ቤት እያላችሁ እናንተ ሩም ተከራይታችሁ ወጥተው እንኳን ምግብ መብላት አልቻሉም። ወጥተው ምግብ መብላት አልቻሉም። ለምን? ሀይሚ ወይ ትጠፋብኛለች፣ ትሮጥብኛለች፣ ወይ ሰው ይወስዳል፣ ብቻ የሆነ ስጋት፣ ወይ በአካባቢው ስንታይ ቤታችን ይታያል፣ ከዛ ወንድሟ ይመጣል ምናምን፣ እንደዚህ አይነት ስጋት ስላለው ነው ብሩክ ይህን ነገር እያደረገ ያለው። ግን ይሄ ዘላቂ አይደለም። ለጊዜው መደበቃችሁ አሪፍ ነው፣ ሌላ ቦታ መሄዳችሁ ምናምን። ግን ሩም ነው የተከራየላት እንጂ ቤት አይደለም። እውነት ለመናገር ቤት ቢሆን ስትሰራ የሆነ ሳሎን ይኖረዋል እንጂ እዛው አልጋ ስር ነው የሰራች ያለችው። ቡና እያፈላች ያለችው አልጋ ስር ነው ሁሉ ነገር። እና መኝታ ክፍል እስከነ ሽንት ቤቱ ነው። ልብስ የቀየረች ራሱ ሽንት ቤት ገብታ ነው። ስለዚህ እንደዚህ አይነት ጭንቀት የሆነ ኑሮ አያስፈልግም። ራሷ መወሰን ትችላለች። ትልቅ ሰው ናት ሀይሚ። ስለዚህ ራስህ አሳምነህ ሀይሚን ወደ ራስህ ማምጣት ብቻ ነው። ዛሬ ቀረሽ ማለት ነገ ትቀራለች ማለት አይደለም። አርታም ደግሞ አብረህ ላትሆን ትችላለች። ለምን? ችግሮችን ካላስተካከል፣ ችግሮችን ካልፈታ አሁንም ከዚህም በኋላ ሀይሚ ጥያቄዎቿን መጠየቋ አይቀርም። ግን ደግሞ ዛሬ በጣም ነው የምታምሩት። እውነት ለመናገር በጣም ደስ ትላላችሁ ምናምን። ግን ደግሞ ነገ ስትጣሉ ደግሞ እኛ ይደብረናል። ታውቃላችሁ፣ እንደዚህ ፍንጥስጥስ ስትሉ፣ ደስተኛ ስትሆኑ፣ ስትስቁ፣ ስትጫወቱ አሳይታችሁን ዛሬ እኛም የቅዳም መንፈስ አድሮብን ነገ ትዳር ቢኖር እንደዚህ አይነት ትዳር ይኖርናል እያለን እየተመኘን ከዛ ድንገት ደግሞ እዚህ ፍቅራችሁ ላይ ጸብ ማሌ ታመጣላችሁ። ወይ ሰው ታስገባላችሁ፣ ወይ የማይሆን ነገር ኢሹ አንስታችሁ በማያጣላ ነገር ትጣላላችሁ። ስለዚህ ይሄ ነገር እንዳይፈጠር ዘላቂ መፍትሄ አምጡ። ዝም ብላችሁ ነገሮችን አደፋፍኖ ማለፍ መፍትሄ አይሆንም። ብሩኬ ነገሮችን ፍታ። ሀይሚ ያላትን ጥያቄ መልስላት። ከዚህ ነገር አውጣት። እንደዚህ ጭንቅ ብላ መኖር የለባትም። ደስ ትላላችሁ፣ ግን ከወጣችሁ በኋላ ሰው አታስገቡ። ልክ እንዳሁኑ ብቻችሁን ስሩልን በቃ። በየቀኑ ለምን 150 ሺህ 160 170 ሺህ ቆይ ይበቃችኋል። ግዴታ 200 ሺህ 300 ሺህ ለማሳየት እናንተ ክብራችሁን ጥላችሁ እየተሳዳደባችሁ ህይወታችሁን እየበጠበጣችሁ እየተጠፈጠፋችሁ መሆን እኮ የለበትም። አንድ ሰው እኮ ደህና ቪዲዮ ለማምጣት ገና በቃ ሁሌ ደግሞ ቪዲዮ አሰሩም እንደዚህ አይነት ቪዲዮ ስትሰሩ። ስለዚህ በግሩፕ ስለሆነ ማለት ነው። እና ራሳችሁ ብትሰሩ በጣም ጥሩ ነው እንደ በፊቱ። ምክንያቱም ኦዲየንስ አታጡም። እናንተ ተጣላችሁ ተከፋፈላችሁ ማለት ኦዲየንስ በሙሉ ይከፋፈልባቸዋል ምናምን። ስለዚህ እንደዚሁ በፍቅራችሁ ለመቀጠል ተመልካቾቻችሁንም ባንድ ለማስቀጠል ቪው ባይኖረውም ዝም ብላችሁ እንዳሁኑ ብትሰሩ፣ እኛ እኮ እናንተ እየበላችሁ እየጠጣችሁ ብትመጡ ራሱ እናይላችኋለን። ታውቃላችሁ፣ ይህን ታውቃላችሁ። ግን እናንተ ደግሞ 300 ሺህ 400 ሺህ ቪው ለማንጣት የማይሆን ድራማ ትሰራላችሁ። ክብራችሁን የሚጥል የሚያስነካ ተመልካች የሚያሳጥችሁን ድራማ ትሰራላችሁ።